ሰላም በያላችሁበት ለእናንተ የኢትዮ ፋሚሊ ቲዩብ ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። በያላችሁበት ቦታ ላይ ሰላምታዬ ይድረሳችሁ። ቤተሰቦች ሁላችሁም መልካም ሰላም ጤና እንደምትሆኑ ምኞቴ ነው። ዛሬ ለየት ያለ ቪዲዮ ይዤ ቀርቤያለሁ። ዛሬ እንግዲህ የማቀርበው ቪዲዮ ለብዙ ነጋዴዎች ምናልባት የማይመች ነው ብዬ አስባለሁ። ግን ደግሞ ለሀገሬ ህዝቦች ትክክለኛ መረጃ ስለሆነ ትጠቀሙበታላችሁ ከወጭም ትድናላችሁ ብዬ አምናለሁ። ስለዚህ ይሄንን እውነት ከሰማችሁ በኋላ ጤናችሁን እንደምታስተካክሉ በእርግጠኝነት እምነቴ ነው። እንግዲህ ዛሬ የምንነጋገረው አፕል ሳይደር ቪኒገር ተብሎ ስለሚነገረው መጠጥ ነው ወይንም ኮምጣጤ ነው። ከአፕል የሚሰራ ነው። ስለዚህ መጠጥ እንነጋገራለን። በጣም በርካታ ሰዎች እንደሚጠቀሙት አውቃለሁ። ይሄም ብቻ ሳይሆን በኢትዮጵያ ላይ በተለይ ከ1200 እስከ 1500 ድረስ እየተሸጠ የሚገኝ የመጠጥ አይነት ነው። በጣም ነው ተወዳጅ የሆነው። ነገር ግን ደግሞ በአንድ ሳይድ ብቻ ጥቅሙን በመመልከት በጎንዮሽ የሚያመጣውን የዘላለሙን ጠንቅ ደግሞ ወይንም እስከ እድሜ ልካችን ድረስ የሚያመጣውን ጠንቅ ደግሞ ማንም ሰው ያላስተዋለው በመሆኑ ይሄንን ነገር ቪዲዮ መስራት አስፈላጊ እንደሆነ ስላመንኩበት ነው። እንግዲህ አፕል እና እርሾ ወይንም ይስት ተደባልቆ የሚሰራ ይሄ ንጥር ብዙዎቻቸው ፋት በርኒንግ ስለሚያደርግ ወይንም ደግሞ የሰውነት ስብን ስለሚያቃጥል ክብደትን ለመቀነስ በሚል እሳቤ ይወሰዳል። የስኳር መጠንን ለመቀነስ እንዲሁም የኮሌስትሮል መጠንን ለመቀነስ በሚባል ሐሳብ ነው የሚወሰደውና ይሄ ሐሳብ ያው በአቋራጭ መንገድ ሰዎች ራሳቸውን ክብደታቸውን እንዴት መቀነስ እንዳለባቸው በመገንዘብ የሚጠቀሙበት ነገር ነውና ከዛ ባሻገር ያለው የጤና ችግር ግን የሚያስተውሉት አልመሰለኝም። ኤኒዌይ የሚወሰድበት ምክንያት ይሄ ነው። እነዚህ ምክንያቶች ናቸው። ፋት በርኒንግ ያደርጋል፣ ዌት ሎዝ ያደርጋል፣ የስኳር መጠንን ይቀንሳል፣ ኮሌስትሮልን ይቀንሳል በሚል በሰፊው እየተሸጠ ነው። በጣም ተፈላጊነቱ ደግሞ አሁንም እየጨመረ ነው ያለው። ይሄ ምርት በአብዛኛው አሜሪካ ላይ የሚመረት ነው። ብዙ ጊዜ አሜሪካን ሀገር የሚመረቱ ምርቶች ለተወሰነ ጊዜ በጣም በገበያን የመቆጣጠር አቅም አላቸው። በኋላ ደግሞ ተጠንቷል ተብሎ ደግሞ ሳይድ ኢፌክቱ መጨረሻ ላይ ብዙ ሰው ከተጎዳ በኋላ ይነገራል። ግን ዛሬ የሀገሬ ልጆች ላነቃችሁ ስለምፈልግ በጽሞና እንድትከታተሉኝ እፈልጋለሁ። እንግዲህ ከጥቅሙ አንፃር ይሄ የተነገረው ነገር ነው ወይ ነው? አሁን በምግብ በደም አይነት የሚመገብ ሰው ሲጀመር እንደነዚህ የታሸጉ መጠጦችን አይበረታታም፣ ኦልሞስት አይፈቀድም ወደ ማለት ደረጃ መድረስ ይቻላል። የሚፈቀዱ የኮምጣጤ አይነቶች ቢኖሩም እንደነዚህ አይነቶች ስትሮንግ የሆኑ የኮምጣጤ አይነቶች ደግሞ ብዙም በደም አይነታቸው የሚመገቡ ሰዎች የሚመገቡት አይነት አይደለም። ኤኒዌይ ስለዚህ ጥቅሙን ይሄ ጥቅም አለው በሚል ረጅም ጊዜ ወስጄ የማብራራበት ሁኔታ አይኖረኝም። ምክንያቱም ከጥቅሙ ይልቅ ጉዳቱ እጅግ በጣም ሰፊ ስለሆነ ጉዳቱ ላይ ትኩረት አድርጌ ነው የምናገረው። አንደኛው የዚህ የአፕል ሳይደር ቪኒገር ትልቁ ችግር ፖታሺየም ከሰውነት ውስጥ እንዲቀንስ ወይንም ደግሞ ሚዛኑ እንዲዛባ በማድረግ የተዋጣለት መጠጥ ነው። ፖታሺየም በሰውነታችን ውስጥ ያለው ፖታሺየም ሚዛኑ እንዲዛባ ወይንም ደግሞ ከሰውነታችን ውስጥ እንዲያልቅ እንዲቀንስ የሚያደርግ ውህድ ነው። ስለዚህ ፖታሺየም በሰውነታችን ውስጥ ሲቀንስ ምንን ያስከትላል የሚለውን እናያለን ማለት ነው። የመጀመሪያው ሳይድ ኢፌክት የጎንዮሽ ችግሩ ፖታሺየምን ከሰውነታችን ውስጥ ሚዛኑን ባላንሱን እንዲስት በማድረግ የሚሰራ የመጠጥ አይነት ነው።
ይሄ ፖታሺየም በሰውነታችን ውስጥ ኤሌክትሮላይት ነው እንደ ኤሌክትሮላይት የሚያገለግል ነው ስለዚህ ኤሌክትሮላይት ደግሞ በሰውነታችን ውስጥ መፈጠርና መኖር የተስተካከለ የደም ግፊትን እንዲኖር ያደርጋል አሁን እንግዲህ ይሄንን ስናገር ገልብጣችሁ ማድመጥ ነው ሳይድ ኢፌክቱ ይሄ ነው የፖታሺየም እጥረት በሚኖርበት ወይንም ባላንሱን በመናስትበት ጊዜ በሰውነታችን ላይ የሚከሰቱት ነገር ይሄንን መጠጥ በመንወስድበት ጊዜ የሚከሰት ጠንቅ ነው የሚለው ነገር እየሰማችሁ እንድትሄዱ ነው የመጀመሪያው የተስተካከለ የደም ግፊት እንዲኖር ያደርጋል ፖታሺየም በትክክል ሚዛኑን ጠብቆ ሲኖር የተስተካከለ የደም ግፊት ወይንም ፕሬሸር እንዲኖረን ያደርጋል ባላንስ የሆነ ነገር ማለት ነው ሁለተኛ የሰውነታችን የተመጣጠነ ውሃ እንዲኖር ያደርጋል ውሃ አይበዛም ውሃ ያንስም ግን ሰውነታችን በተፈጥሮ የሚያስፈልገውን ያክል የውሃ መጠን እንዲኖር ባላንስን የሚሰራ ነው ፖታሺየም በሰውነታችን በትክክለኛው አግባብ ሲኖር ማለት ነው ሌላው ጡንቻ በተገቢ ሁኔታ እንዲሰራ እንቅስቃሴውን እንደ በተፈጥሮ የተሰጠውን ብቃቱን ተጠቅሞ እንዲፈጽም የሚያደርገው ይሄው ፖታሺየም ባላንሱን ጠብቆ በሰውነታችን ውስጥ ሲኖር ነው ሌላው የነርቭ ስርዓታችን በአግባቡ ስራውን እንዲሰራ ያደርጋል ሜሴጅ ይቀበላል ሜሴጅ ይልካል ማለት ነው መልእክቶችን በትክክለኛው መንገድ እንዲተላለፉ ካንጎል የሚተላለፉ መልእክቶችን ከተለያዩ ሴንሶች የሚተላለፉትን መልእክቶች በቀላሉ ወደ አንጎላችን ማድረስና ወደ ካንጎላችን ደግሞ የመቀበል ስራ በትክክል እንዲሰራ የሚያደርግ ንጥር ነው በጣም ጠቃሚ ንጥር ነው ማለት ነው ሌላው የተስተካከለ የምግብ መሰልቀጥ ወይንም ደግሞ ለዳይጀሽን የምንለው በአጠቃላይ በሰውነታችን ላይ የሚፈጸሙትን የዳይጀሽን ሲስተሞችን በትክክለኛ ስርዓቱን ጠብቆ እንዲፈጸም የሚያደርግ ነው ሌላው የተስተካከለ የልብ ምት እንዲኖረን ያደርጋል የተስተካከለ የልብ ምት ይኖራል እጥረቱ ሲኖር አንዴ ይጨምራል አንዴ ይቀንሳል የተስተካከለ ሳይሆን እጅግ በጣም የተዛባ የልብ ምት እንዲኖር የሚፈጠረው በአብዛኛው የፖታሺየም እጥረት በሰውነታችን ባላንሱን ሲስት ነው ማለት ነው ሌላው በደም ውስጥ የፒኤች መጠንን መመጣጠን ይሄ አሲዲቲና አልካላይት የምንለው ማለት ነው እነዚህ ነገሮች ወሳኝ ናቸው አሲዲቲ የፒኤች መጠን የሚባለው በሰውነታችን ውስጥ ያለው የአሲድ መጠን ይቆጣጠራል ያስተካክላል ስለዚህ እጅግ በጣም ሰውነታችን አሲዲቲ እንዳይሆን ደማችን ውስጥ አሲድ በጣም እንዳይከማች ያደርጋል የአሲድ እጥረትም ደግሞ እንዳይኖር ባላንስ አድርጎ የሚሰራ እንግዲህ ይሄን ያክል ፖታሺየም ካልኳችሁ የሰውነታችን በተፈጥሮ ፖታሺየምን አያዘጋጅ ማለት በተፈጥሮ ራሱ ፖታሺየምን የሚያመርት ሳይሆን የሚያገኘው ከምግብና ከምንጠጣው መጠጦች ነው ፖታሺየም የሚገኘው ስለዚህ ፖታሺየም ሲበዛም ወይንም ደግሞ ሲያንስም በእኛ ሰውነት ላይ ወይንም በእኛ ጤንነት ላይ እጅግ በጣም ከባድ የሆነ ችግሮችን ያስከትላል ነው እንግዲህ ጤናማ ኩላሊት በተለይ የተመጣጠነ ፖታሺየም እንዲኖረን ይቆጣጠራል ሲበዛም ደግሞ በሽንት አማካኝነት እንዲወገድ ያደርጋል ምክንያቱም አኮሙሌት አድርጎ አያስቀምጠውም የሚያደርገው ምንድነው ባላንሱን ጠብቆ በሰውነታችን ውስጥ እንዲሰራ ነው የሚያደርገው የበዛ ሲሆን ግን በሽንታችን አማካኝነት እንዲወገድ ይደረጋል ማለት ነው እንግዲህ እጥረቱ ይሄን የሚጠቅመን ይሄንን ሲሆን እጥረቱ ሲበጣ ምን ያደርጋል የሚለውን ነገር እናንሳ የመጀመሪያው ከፍተኛ የሆነ ድካምን ያመጣል ሰውነታችን ዝም ብሎ ይዝላል እንበላለን እንጠጣለን ግን ዝለት በሰውነታችን ውስጥ እንዲከሰት ያደርጋል ይሄ ባላንሱን በሚስትበት ጊዜ የሚፈጠሩ ችግሮች ናቸው ሌላው የኩላሊት በሽታ ያመጣል ከፍተኛ የሆነ የኩላሊት በሽታ ያመጣል እስከ ኩላሊት ፌለሪቲ ድረስ የሚያስከትልን ጉዳት የሚያስከትል ነው ማለት ነው የፖታሺየም እጥረት በሰውነታችን ውስጥ ሲከሰት ሌላው በጣም ከኖርማል የበዛ የሽንት መጠን መኖር ነው በጣም ከኖርማሉ የወጣ 10 ጊዜ ባኞ እንድንመላለስ የሚያደርግ ነው እጥረቱ ሲኖር ማለት ነው ሌላው ላብ ተቅማጥ ትውከት ማቅለሽለሽ እነዚህ ነገሮች በተደጋጋሚ የምናስተናግዳቸው ልማዶች የሚሆኑበት ሁኔታ ነው የሚመጣው የፖታሺየም እጥረት ሲኖር
በሰውነታችን ደግሞ የማግኒዥየም እጥረት እንዲኖር ደግሞ የበለጠ ያደርጋልና የሁለቱ ባላንስ መሳት እጅግ ለኛ ጤንነት አደገኛ ነው። ሌላው የጡንቻ መሸማቀቅና መላላትን ይፈጥራል። ቀደም ስንነጋገር በትክክለኛ ለጡንቻችን ለነርቫችን ሜሴጅ በትክክለኛ መንገድ እንዲተላለፍና ጡንቻችን ደግሞ የነቃና በትክክለኛው ስራችን በአግባቡ እንዲሰሩ ለማድረግ የሚያስችል እንደሆነ አይተናል። እዚህ ጋር ደግሞ የጡንቻ መሸማቀቅና እንዲሁም ደግሞ መላላት ይፈጠራል ማለት ነው። ሌላው ወጥ ያልሆነ የልብ ምት ነው። ቀደም ያነሳነው ነው። አንዴ ይጨምራል። ሰው በደቂቃ 72 ከሚመታው በላይ ሊመታ ይችላል። ከዛም ያልፍና ደግሞ የወረደ የልብ ምት ሊከሰት ይችላል። ይሄ ደግሞ እጅግ በጣም አደገኛ ነው። አዙሮ ሊደፋን የሚችል አደጋ ሊከሰትብን የሚችል ነው። ስለዚህ ምን ያህል ከባድ እንደሆነ እንድትገነዘቡት ነው። ሌላው ከፍተኛ የሆነ የሆድ ድርቀት ያመጣል። ከፍተኛ የሆነ ድርቀቱ እንዲህ በቀላሉ የሚታይ አይደለም። ሽንት ቤት ገብተን በጣም ነው የምንቸገረውና ከፍተኛ የሆነ የሆድ ድርቀት ይመጣል የፖታሺየም ባላንስ ሲዝስት። ስለዚህ እጥረት በሚመጣበት ጊዜ የሚከሰቱ ችግሮች ናቸው። ሌላው ከፍተኛ የሆነ የሰውነት መቃጠል በቃ ወይ እግራችን አካባቢ ይቃጠላል ወይ እጃችን አካባቢ ይቃጠላል ወይ ጀርባ የተቃጠለ እንላለን። እንደነዚህ አይነት ምልክቶችን ያመጣል ማለት ነው። ሁለተኛው የምናነሳው ምንድነው? የፖታሺየም እጥረት ይሄንን ያመጣል። ሌላው ሳይድ ኢፌክቱ ምንድነው? ለታይፕ 1 ስኳር በሽተኞች ወይንም ህመምተኞች እጅግ በጣም አደገኛ የሆነ ችግርን ያመጣል። ይሄ ጋስትሮፓራሲስ የሚባለውን ያመጣል። ጨጓራ በአግባቡ እንዳይሰራ የሚያደርግ ነው ይሄ ችግር ማለት ነው። ስለዚህ የደም የስኳር ህመምተኞች ታይፕ 1 ለሆኑ እጅግ በጣም አደገኛ ነው ማለት ነው። ስለዚህ እርግጠኛ ነኝ በጣም በርካታ የዲያቤት ታይፕ 1 ህመምተኞች ይሄንን መጠጥ እየጠጡ እንዳሉ እገነዘባለሁና ለነሱ እጅግ በጣም አደገኛ ነው የሚሆነው። ጨጓራ በአግባብ ስራውን እንዳይሰራ ያደርጋል። ይሄ ማለት ምን ማለት ነው? የረሃብን ስሜት ያጠፋል። የረሃብ ስሜት በሚጠፋበት ጊዜ ሰው ምግብ ረጅም ሰዓት ነው እንዲቆይ የሚያደርገው። በነገራችን ላይ ይሄንን መጠጥ ስንጠጣ አፕል ሲደር ቪኔጋር ስንጠጣ በጨጓራችን ውስጥ ለረጅም ሰዓት ምግብ እንዲቀመጥ ነው የሚያደርገው። ስለዚህ ምግቡ በሚቀመጥበት ጊዜ አንደኛ ጨጓራችን ይላጣል። መቀመጥ ከሚገባው ሰዓት በላይ ስለሚቀመጥ ጨጓራችን ይላጣል። ሁለተኛው ነገር ደግሞ ራሱ የጠጣ ነው ይሄ አፕል ሳይደር ቪኔጋር እርሾ ነው። ስለዚህ እርሾ ደግሞ በውስጥ ጨጓራችን ላይ ያለውን ነገር ሊሰራ የሚችለው ነገር መላጥ ነው፣ ይልጣል። ስለዚህ የበለጠ ደግሞ ለታይፕ 1 ዲያቤት ህመምተኞች እጅግ በጣም አደገኛ የሆነ የጨጓራ በሽታን አስታቅፏቸው ነው የሚሄደው። ሌላው የጨጓራ መነፋትና እጅግ ንፋስ መብዛት ነው። በጣም በንፋስ መቸገር ይመጣል። ሌላው ሆድ ዝም ብሎ ይቀበተታል፣ በንፋስ ይሞላል ይቀበተታልና ስትረስ ነው የምንሆነው። ዳይጀስት የማይሆን ምግብ በምትበሉበት ጊዜ የሚሰማችሁን ያለመመቸት ስሜት ይመጣል። ሆዳችን ዝም ብሎ ውጥር ነው የሚለው። ስንነካው ራሱ ምግብ ብዙ አልበላንም ግን ሆዳችን ውጥር ይላል። ይሄ ሌላው ሳይድ ኢፌክት ነው የአፕል ሲደር ቪኔጋር ማለት ነው። ሌላው ያለመራብ ስሜት መኖር ነው። ያለመራብ ስሜት መኖር ነው። ለዛ ነው ብዙዎች ለዳይት እንጠቀመዋለን ተብሎ ሲባል እንዳይርበን የረሃብን ስሜት ስለሚያጠፋ ተርቧል ሰውነታችን ምግብ ይፈልጋል፣ አይምሮአችን ምግብ ይፈልጋል፣ ሰውነታችን በሙሉ ምግብ ይፈልጋል። ነገር ግን ምግቡ ደግሞ ዳይጀስት ስለማይሆን ረጅም ሰዓት በጨጓራ እንዲቀመጥ ያደርጋል። በዛ ላይ የረሃብ ስሜት የሚባለውን ነገር ስለሚገለው ዳይት ያደረገን ይመስለናል። ነገር ግን እጅግ በጣም አደገኛ የሆነ ልምምድ ነው እየተለማመደን ያለ ነው ማለት ነው። እንዲያውም አንዳንድ ጥናቶችን በመመለከትበት ጊዜ በጣም ለረጅም ጊዜ ይሄንን አፕል ሳይደር ቪኔጋርን የወሰዱ ኢቭን የመዋጥ ምግብ የመዋጥ ችግር እንደደረሰባቸው ያለመራብ ስሜት እንደፈጠረባቸው ጥናቶች እያመለከቱ ነውና እጅግ በጣም አደገኛ እንደሆነ ለማሳየት ነው። ሌላው የምግብ ፍላጎት መቀነስ ነው። የምግብ ፍላጎት መቀነስ
በተለይ አንዳንድ ሰዎች ዳይት እናደርጋለን ብለው የሚለማመዱት አይነት ልምምድ አለ ብዙ ሰዎች አሉና መጨረሻ ምግብን ወደ ማቆም ደረጃ ደርሰው በሽተኛ የሚሆኑ በጣም በርካታ ሰዎች አሉ እዚህም ሀገር ላይ በብዛት እንደዚህ አይነት ፕሮብሌሞች ይከሰታሉና ምግብ በቃ መጥላት ምግብን በቃ መተው አንዱ ይሄ አፕል ሳይደር ቪኒጋር የሚያደርገው ነገር ይሄንን ነው የምግብ ፍላጎትን ፈጽሞ እንዲቀንስ ማድረግ ነው ሌላው በጣም አደገኛው ነገር አጥንታችንን አደጋ ውስጥ ይከተዋል አጥንት ያሳሳል አጥንት ጠንካራ እንዳይሆን ያደርጋል እጅግ በጣም አጥንት ላይ ከፍተኛ የሆነ ጉዳት እንዲደርስ የሚያደርግ የመጠጥ አይነት ነው ሌላው በጣም በሚያስገርም ሁኔታ የጥርሳችንን ኢናሜል የሚባለውን ፓርት በማበስበስ የታወቀ ነው እና ነጋዴዎቹ ምን ይላሉ ይሄንን በጠጣንበት በወዲያውኑ ጥርሳችንን በኮልጌት ማጠብ ይገባናል ብለው ያስተምራሉ በነገራችን ላይ አፕል ሳይደር ቪኒጋርን ጠጥቶ ራሱ ጥርስን መቦረሽ በጣም አደገኛ የሆነ ልምምድ ነው ምክንያቱም ራሱ ቪኒጋሩ ጥርሳችን ኢናሜሉን ጎድቶታል በዛ ላይ ደግሞ በጥርስ መቦረሻ ደግሞ ስንነካው የበለጠ ጥርሳችንን ጉዳት ነው የሚያስከትለው እንጂ ጥቅም የለውም ስለዚህ የጥርስ መበስበስ ያስከትላል ማለት ነው ረጅም ጊዜ የጠጣችሁ ሰዎች ምናልባት ጥርሳችሁን አሁን የመዘግነን ስትበሉ የሚቆረጠም ነገር ስትበሉ የመዘግነን አይነት ስሜት እየተሰማችሁ ሊሆን ይችላል መንቃትና ማቆም ነው ያለባችሁ የሚገርመው ማበስበስ ለአራት ሰዓት ራሱ ከቆየ በኋላ ነው ይሄንን ፋንክሽን መስራት የሚጀምረውና እጅግ በጣም አደገኛ ነው ጥርሳችሁን በደንብ አድርጎ ነው የሚያበሰብስላችሁ ማለት ነው ሌላው ከፍተኛ የሆነ የጉሮሮ መቃጠል ነው የሚሰጣችሁ ከፍተኛ የሆነ የጉሮሮ መቃጠልና የጨጓራ ህመምን ነው የሚሰጠው ተመሳሳይ ነው ጨጓራችሁ የሚታመማል ጉሮራችሁ እጅግ በጣም የሚቃጠል ስሜትን የሚያስተናግድ ይሆናል ሌላው በጣም ደባሪው ሳይድ ኢፌክቱ ደግሞ የቆዳ ድርቀትን ማምጣት ነው ፊታችን ይገረጣል ይደርቃል እጃችንን እንዲህ በመነካበት ጊዜ እንደ አባራ ነው የሚሆነው ቅባት እንቀባዋለን ወዙ ይጠፋል ከነበረው ወዝ እጅግ በጣም ይጠፋል ፊታችን ወጣት ሆነን ሳለን ወይንም ደግሞ መሸብሸብ የሌለበት ጊዜ ላይ ፊታችን መሸብሸብ ይጀምራል መድረቅ ይጀምራል እጅግ በጣም ከባድ የሆነ የቆዳ ህመምን ለማጋለጥ ሬዲ ያደርገናልና በዋነኛነት ቆዳችንን እርጥበት የሚሰማ እንዳይሆን ያደርጋል እርጥበቱን ያጠፋዋል ማለት ነው ሌላው በጣም አደገኛነቱ ይሄ አፕል ሳይደር ቪኒጋር በጣም አደገኛነቱ እጅግ በጣም ሽንት እንድንሸና ነው የሚያደርገው ስለዚህ የዚህ ድረግ ኢንተራክሽን የሚባለው ነገር ይፈጥራል በተለይ ለዚህ ለሽንት እንዲመጣ የሚሰጥ መድኃኒቶች አሉ እሱን ለሚወስዱ ሰዎች እጅግ በጣም አደገኛ የሆነ መጠጥ ነው የሚሆነው ሌላው ለስኳር ህመምተኞች ነው ለስኳር ህመምተኞች እጅግ በጣም የስኳርን መውረድን ያስከትላል ከሚገባው በላይ የስኳር መውረድን ያስከትላል የስኳር መብዛትም በሽታ ነው የስኳር ማነስም በሽታ ነው ይሄኛው ደግሞ እጅግ በጣም አደጋ ውስጥ አደገኛ በሚባል ደረጃ ማለት ነው የስኳር መጠንን ያወርዳል ይሄ ብዙ ጥናቶች እየወጡ ያሉበት ሁኔታ ነው ያለው ሌላው ይሄ ዱሬቲክ ድረግስ ነው በጣም አደገኛ የሚሆን ነገር ነው ዱሬቲክ ድረግ የምንወስድበት ላይ ኢንተርፊር ያደርጋል ስለዚህ መድኃኒቶቻችንንም እጅግ የማበላሸት ስራቸውን በአግባቡ እንዳይሰሩ ኢንተርፊር የማድረግ ከፍተኛ የሆነ ችግርን የሚያስከትል መጠጥ ነው ስለዚህ ይሄንን መጠጣት እና በአቋራጭ ለመክሳት መሞከርና በአቋራጭ የፕሬሸር መጠናችንን ለማውረድ መሞከር ከጥቅሙ ይልቅ በፍለፊታችን የሚመጣው ጉዳቱ ነው ብዙ ሰዎች እኔ ከሳሁ ይላሉ
ብዙ ሰዎች እንዲሆነልኝ ይላሉ ፕሬሸር የወረደ ስኳር የወረደ ይላሉ በጣም ግን ደግሞ ከጥቂት ጊዜ በኋላ እነዚህ ሰዎች ምናልባት ቅድም ያጥንት ችግር ያስመጣል ብዬ የነገርኳችሁ ነገር ፊልቸር ላይ እስከ መቀመጥ ደረጃ የሚያደርስ ነገር ነው የሚያመጣው ነገር ግን ገበያው በጣም የደራ ስለሆነ ገበያው ስለሚፈለግ ብዙ እንዲነገርለት የሚፈለግ የመጠጥ አይነት አይደለም አንድ ነገር ሁሉ ጊዜ ማስተዋል አለባችሁ ለምሳሌ በአለም ደረጃ 76% የካንሰር በሽታ የሚያመጡት አልኮልና የሲጋራ መጠጦች ናቸው ይሄ ግልጽ ነው ሲጋራ የሚያጨሱ ሰዎችና አልኮል የሚጠጡ ሰዎች 76%ን ይይዛሉ እንግዲህ ጥናት ላይ እንዳየሁት ካንሰር የሚመጣበት ማለት ነው ስለዚህ 20% በሌላ ነገሮች ናቸው የሚመጣው ስለዚህ 76%ቱ በአለም ላይ ይህን ያህል ችግር የሚያመጡ ነገሮች ግን በአለም ላይ በነፃነት የሚሸጡ መጠጦች ናቸው በነፃነት የሚሸጡት ሲጋራዎች ናቸው ዋጋቸው ታክስ 100% ስለሚጣልባቸው ውድ ናቸው ግን ደግሞ ተጠቃሚ ያላቸው ስለዚህ ማህበረሰብን እንደሚጎዳ ይታወቃል ነገር ግን ደግሞ ማርኬቱ ይፈልጋል ገብቷቸዋል ማርኬቱ ይፈልጋል እንደ መንግስት ግን ስታስቡት በአለም ደረጃ ያሉ መንግስታቶች ሊያደርጉት የሚገባው ነገር ምንድነው ጥናቱ ከመጣ 76% የሚያዘው ሰው በእንደዚህ ጉዳይ ላይ ከሆነ መጠጥ ሽያጭና ሲጋራ ፋብሪካ መዘጋት ነበረበት አይደለም ነገር ግን አይፈልግም ይሄ ምክንያቱም ከፍተኛ የታክስ ክፍያ የሚገኝባቸው በእነዚህ መጠጦችና በዚህ የሲጋራ ንግድ ነው ስለዚህ በአለም ደረጃ ይሄንን ነገር ማድረግ አይፈልግም ንግድ ስለሆነ ስለዚህ ሊገባን ይገባል ብዙ ነገር ገበያ ላይ የሚመጡ ነገሮች ይፈልጋሉ ምክንያቱም ማርኬት ነው ስለዚህ ማርኬቱን ደግሞ የሚያከናውኑ ሰዎች ስለዚህ ነገር ሲጽፉ እጅግ በጣም በሚያማልል ሁኔታ ነው የሚጽፉት ይሄ አፕል ሲደር ቪኔጋር በምንም አይነት መልኩ ጤነኛ አያደርጋችሁም ለመክሳት ከፈለጋችሁ ደማችሁን ተመርመሩ በደማችሁ አይነት ምግብን ብሉ ትክክለኛው የሆነ ደረጃ ላይ ያደርሳችኋል ሳይድ ኢፌክት የለውም ምንም አይነት ሳይድ ኢፌክት የለውም ምግብ ነው የምትበሉት እንደ አፕል ሲደር ቪኔጋር በ3 ቀን በ4 ቀን ክብደታችሁ ላይ ቀንስ ይችላል ግን ደግሞ በ15 ቀን ውስጥ ተመጣጣኝ የሆነ የክብደት መቀነስ ይመጣል የስኳርም የፕሬሸርም በትክክለኛው መንገድ ከሄድን ይቀንሳል ይጠፋል ይያየን ነው ብዙ ሰዎች እየተጠቀሙ ነው በኔ ቻናል እንኳን የተጠቀሙ ሰዎች ስኳራቸው የወረደላቸው ፕሬሸራቸው የተስተካከለላቸው ወደ መድኃኒት ወደ ማቆም ደረጃ የመጡ በርካታ ሰዎች ናቸው ይህ ማለት ይሰራል ማለት ነው ሰው ምግብን አስተካክሎ ለደሙ የሚስማማውን አይነት ምግብ ከወሰደ አቋራጭ መንገድ አያስፈልግም እንደነዚህ ሲጠመቁ የከረሙ የበሰበሱ ነገሮችን መውሰድ በውስጣችን ይስትን እርሾን ማጠራቀም ተገቢ አይደለም ስለዚህ ያገሬ ልጆች በገንዘባችሁ በሽታን እየገዛችሁ ነው ያላችሁት ይሄ ለነጋዴዎች አይመችም ይሄ ትምህርት እያንዳንዳችሁ ግን 1000 ምናምን ብር አውጥታችሁ አፕል ሳይደር ቪኔጋር ከምትገዙ ቆንጆ አትክልቶችን ገዝታችሁ ቤታችሁ ብትበሉ ክብደታችሁ ይቀንሳል ሲምፕል ብዙ ካልኩሌሽን አያስፈልግም እንዲያውም በጣም ተትረፍርፋችሁ ትበላላችሁ 1000 ብር በደንብ አድርጎ ነው አትረፍርፎ የሚያበላችሁ ለአትክልት ይሄንን የበሰበሰ ነገር ገዝታችሁ ሰውነታችሁ ላይ እንደዚህ ከባድ የሆነ አደጋ ከምትጥሉ መቆጠብ አለባችሁ በተለይ ፖታሲየም በጣም ኢምፖርታንት ነው ይሄ መጠጥ ደግሞ ፖታሲየምን ጥርግ አድርጎ ነው የሚያጠፋው ባላንሱን ያስታል ቅድም የነገርኳችሁ ሳይድ ኢፌክት በእናንተ ላይ ይደርሳል ስለዚህ ይሄንን ነገር ላነቃችሁ ስለምወድ ነው ይሄንን ከሰማችሁ በኋላ መጠጣት መብታችሁ ነው ግን እውነቱ ይሄ ነው ያገሬ ልጆች ስለዚህ ጠቢብ ምክርን ገንዘቡ ያደርጋል ይላል ትልቁና ቅዱሱ መጽሐፍ ስለዚህ ጠቢብ ከሆናችሁ ይሄንን ምክር ተግባራዊ ብታደርጉ ይሻላችኋል ጠቢብ የሆነ ምክርን ገንዘቡ ያደርጋል ጥበብ ከሌላችሁ ደግሞ
ምክርን ትጥሉታላችሁ እንዳሰማማችሁ ይለያያል ስለዚህ በዚህ መልኩ ብትረዱት ጥሩ ነው በጣም ብዙ ሰዎች ሲሰሩበት አይቻሉ በጣም ጥሩ ነው በመትመገቡት ምግብ ላይ ጠብ አድርጉበት እንደዚህ አድርጉ it is shame እኔ የተማሩ ሰዎችም ሲሰሩ ስላየው ይሄ ነውር ነው ሼም ነው ትክክልም አይደለም መልካምም አይደለም እውነተኛውን ሳይድ ኢፌክት ማሳየት ነው ጎግል ላይም ስትመለከቱ ጎግል ላይም ሳይድ ኢፌክቱን በደንብ አድርጎ አስቀምጦታል በተለይ አብዝተን ስንጠቀም የሚያስከትለው ችግር ምንድነው የሚለው ነገር በዝርዝር አስቀምጠውታል ምክንያቱም ሙሉ ለሙሉ አይቃወሙትም ሙሉ ለሙሉ አይደግፉትም ግን እውነቱ ደግሞ ይሄ ነው ስለዚህ ይሄንን መጠጥ ከቤታችሁ ገስታችሁ እየተጠቀማችሁ ያላችሁ ምንም ሳትራሩ አውጥታችሁ ድፉና ጤንነታችሁን በደም አይነታችሁ በመመገብ ተከታተሉ የምትፈልጉትን ውጤት ታገኛላችሁ ጤንነታችሁን ሳትጎዱ ማለት ነው እንግዲህ ዛሬ ላይ መባነን አለባችሁ የሚል መልእክት ነው ማስተላልፈው መልእክቴን ከወደዳችሁት ሼር ላይክ ሰብስክራይብ አድርጉ ለፔጅ ደግሞ አዲስ የሆናችሁ የተለመደ ቤተሰብ የመሆንን ሐሳብ ካላችሁ ሰብስክራይብ አድርጉ መልካም ጊዜ መልካም ቆይታ